ገብቶበታል፣ መብራት ገብቶበታል። የተከራዩ ሰዎች አሉ በወር አሁን ያልኳችሁ ደግሞ ጭቃ ቤት እንደዚህ በተጀመረ 160 ያልኳችሁ ደግሞ ወደ መናኸሪያ አካባቢ ከዚህ በፊት ስቀርጽላችሁ የነበረ ቦታ ላይ ማለት ነው። ሌላ ቤቶች እዛ አካባቢ ላይ አሉ፣ ግን አቀራረጻቸውና የሆነ ድምጽ ምናምን ስላለው እንዲያስተካክሉት ነግራቸዋለሁ። ግን ከምንም ሰላም ሰላም፣ እንዴት ተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ያላችሁ? እኔ ያለኝ ክብሩ ይስፋ። እንዴት ናችሁ? ሁሉ ሰላም? እኔ ያለኝ እንግዲህ ሁላችሁም በጣም የምትጠብቁት በጉጉት የምትጠብቁት ስለ ቤት አለና ሁላችሁም እንኳን ደስ አላችሁ እላችኋለሁ። ለምን እንደው ታውቃላችሁ? ሁላችሁ እንዳቅማችሁ መግዛት ትችላላችሁ እና ቪዲዮ ባለፈው ሁላችሁም ከልብ አመሰግናለሁ። ስልክ ቁጥሬን የምትፈልጉ 0975712170 ሰዎቼ ሁላችሁም እንዳቅማችሁ ማግኘት ትችላላችሁ። ቪዲዮዎች እየደረሱኝ ነው፣ እግዚአብሔር ይመስገን። ስለዚህ አንድ ቤት በፎቶ በቪዲዮ እምቢ ብሎኛል። ድጋሚ እንዲቀርጹልኝ ነግራችኋለሁኝ። እንዲቀርጹልኝ ስለነገርኳቸው እምቢ ብሎኛል። ባዶ መሬት እስከ 500,000 160 ካሬ አንድ ቤት ደግሞ ቪዲዮ ላይ ያስገባላችኋለሁኝ። መብራት ገብቶበታል። 160 ካሬ ነው። በጭቃ የተሰራች ክፍል ነች። ግን በትክክል ሌላ ቀን እንዲቀርጹልኝ እኔ ያልተመቸኝ መቀራረጣቸው። ስለዚህ ትንሽ የሆነች እይታ ነገር አለች፣ እሷም አለች። እሷን አስገባላችኋለሁ። እንደገና 200 ካሬ ደግሞ ዋጋውን ተናገር እያላችሁኝ ስለሆነ ነው ፎቶውን አስገባላችኋለሁ። የምትፈልጉኝ በውስጥ መስመር እልክላችኋለሁ ቪዲዮውንም እና እሱ ደግሞ 1,800,000 የሚባል አለ፣ 700,000 የሚባል አለ። የአሁኑ ደግሞ ዋጋው እቺ ትንሿ ጭቃ ቤት ያልኳችሁ እሷ 750,000 እና ድርድር አላቸው። ሁሉም ድርድር አላቸው እና ህጋዊ ካርታ ያላቸው ስም ማዘዋወር የሚቻል ግን ስም ማዘዋወር ስላችሁ ጊዜ አለው። ስም የምዘዋወርበት ብትገዙ ስም የምዘዋወርበት ጊዜ አለና ውድ ቤተሰቦች ሁላችሁንም ከልብ አመሰግናለሁ። በርቺ ገንዬ፣ ትቻለሽ፣ ችግር የለውም እንገዛሻለን፣ ሼር ላይክ እናደርጋለን። ለሚገዙ ጓደኞቻችንም አንቺ በርትተሽ ስሪ እንጂ ችግር የለውም ያላችሁኝ ከልብ አመሰግናለሁ ሁላችሁ። እና በጣም ብዙ ልጆችን ትናንትና ሳስተናግድ ነበረ። በውስጥ መስመር የሚላኩላችሁ አላችሁ፣ ፎቶዎች ልኬላችኋለሁኝ። ስለዚህ በጣም የወደዳችሁ ቀጠሮ ያዝንም አላችሁ ቤተሰቦቻችሁ ሄዶ እንዲያዩና ቢያንስ ትናንትና 4 ልጆችን አናግሬያለሁኝ። እኔ እንደውም ስልክ ቁጥር ረስቼ ነበር። የሚገርመው ነገር ኮሜንት ላይ ነው ጠየቃችሁኝና ኮሜንት ላይ ጠይቃችሁኝ ስልኬን ጽፈል እኔ ነገርኳችሁ እንጂ ለካ ስልክ ቁጥር በፊቱን ታውቃላችሁ ብዬ ስላሰብኩት ጭራሽ ጥፍት ብሎብኝ ነበር ካሜሮ ላይ ዋለው ስልክ እና ስልክ ቁጥር ይሄ ነው። እንግዲህ ከስርም ጽፍላችኋለሁ፣ ኮሜንት ስርም ገብታችሁ በዚህኛው በቪዲዮ በቃል ካልተያዘላችሁ ከስር ጽፍላችኋለሁ ስልክ ቁጥሩን ማለት ነው። እና ውድ ቤተሰብ ሁላችሁ እና በጣም ሁላችሁ እውነቴን ነው የምላችሁ ባትኖሩበት ይሄኛው ቤት ያልኳችሁ ደግሞ ወደኋላ ልመለስና ይሄ 200 ያልኳችሁ ካሬ ማለት ነው ውሃ ገብቶበታል፣ መብራት ገብቶበታል። የተከራዩ ሰዎች አሉ በወር 10,000 ብር። ለምሳሌ እናንተ እዛ መኖር ባትፈልጉ ቤቱን አከራይታችሁት አዲስ አበባ ተከራይታችሁ የምትኖሩ ከሆነ ጨመር አድርጋችሁ ራሱ ለእናንተ ከተማ ውስጥ መኖር ነው የምፈልገው ካላችሁ ቤት ቦታ ደግሞ የቱ ጋር ነው የሚገኘው ካላችሁ ጫንጮ። ይሄኛው ደግሞ የቱ ጋር ነው የሚገኘው የምታውቁ ካላችሁ ወደ ጤና ጣቢያው አካባቢ ነው። ይሄ 200 ካሬ አሁን ያልኳችሁ ደግሞ ጭቃ ቤት እንደዚህ በተጀመረ 160 ያልኳችሁ ደግሞ ወደ መናኸሪያ አካባቢ ከዚህ በፊት ስቀርጽላችሁ የነበረ ቦታ ላይ ማለት ነው። እዛ አካባቢ ላይ ነው ያለው እና ካርታ ህጋዊ ያላቸው ናቸው። መብራት የገባበት ማለት የዚህን ሰውን የሚልኩልኝም ሌላ ቤቶች ብዙ የደረሱኝ አሉ። ግን አቀራረጻቸውና የሆነ ድምጽ ምናምን ስላለው እንዲያስተካክሉት ነግራቸዋለሁ። ግን ከምንም በላይ እናንተ እዚህ ጋር ሚዲያ ላይ ባታው የምትፈልጉት ሰዎች
በአካል 2 አዘጋጅላችኋለሁኝ። የተዘጋጀም አለ። ሄዳችሁ እኔ የምተማመንበት ሰው ስላለ የምትፈልጉት ግዴታ መግዛት ብቻ አይጠበቅባችሁ። ሄዳችሁ ቦታውን አይታችሁ ሌላ ሰው መግዛት ለሚችሉ ማድረግ ትችላላችሁ። ሩቅ ነው ወይ ስንት ኪሎ ሜትር ነው ከአዲስ አበባ ጫንጮ ያላችሁኝ? በጣም ትንሽ ኪሎ ሜትር ነው። 25 ራሱ የሚሞላ አይመስለኝም። በጣም ትንሽ ደርሶ መልስ በጣም ብዙ ቦታ ባስ የመንግስት ሰራተኞች እዛ ሄዶ እዛ ኑሮ አዲስ አበባ ሰርተው የሚገቡት እና በጣም ቅርብ ነው። ጫንጮ ስትባሉ በጣም ገጠር ወደ ክፍለ ሀገር የሚመስላችሁ ሰዎች አላችሁ። ስለዚህ ውድ ቤተሰቦቼ በጣም ቅርብ ገባችሁ ነገር ካለ ስልክ ቁጥር ይነግራችኋለሁ። ከስርም ስለምጽፍላችሁ ትችላላችሁ። ያልገባችሁ ነገር በደንብ አስረዳችኋለሁ ማለት ነው። ስለዚህ አታስቡ፣ ሁላችሁም ግዙ። እኔ ብዙ ልጆች ታውቃላችሁ፣ ከዚህ በፊት ለጓደኛዬ ገዝቻውላት አሁን ተከራይቶ ነው ያለው። እንግዲህ ልጄን ክርስትና ካስነሳሁኝ በኋላ ሄጄ ማሳያችሁ ይሆናል። ውሃ ገብቶበታል፣ ማብራትም ደግሞ ተመዝግባለች፣ ቤቱም ደግሞ ተከራይቶ ነው ያለው። እኔ መሄድ ስላልቻልኩኝ ነው ያው ስለወለድኩኝ አራስም ስለሆንኩ ታውቃላችሁ፣ በዛ የተነሳ ነው። ስለዚህ ሁላችሁ ላይክ ሼር እያደረጋችሁ መግዛት ለሚችል ሰው አድርሱልኝ፣ አበረታቱኝ። ያው እኔም ከዚህ በኋላ መነሳትም ስላለብኝ ልጄን በአስሬ እየረበሸኝ ነውና ሀሳቤን ሁሉ እያስጠፋብኝ ነው። ለዛ ነው እና ክርስትና ካስነሳኝ በኋላ ሄዳለኝ በደንብ ያለውን ቤቶች ቀርጬ መጥቼ በስንት ቀን አንድ ቀን ብቻ ለእናንተ በምገዙበት ሰዓት ለውል ምናምን ነው የሚሄደውና መግዛት የምፈልጉት ስገዙ አዲስ አበባ ላይ ነው ውል የምታረጉት። እንደ በፊቱ የሰፈር ሰው ምናምን እንደዚህ ምናምን የተሸፋፈነ ነገር አለም። አሁን ላይ አስፈትሻችሁት ምናምን እንደምትፈልጉ አስፈትሻችሁት ነው መግዛት የምችሉ፣ ዝም ብሎ አይደለም። እና በደንብ 2-3 ማየት ትችላላችሁ። የምትፈልጉትን እንዳቅማችሁ ሁላችሁም ባትኖሩበት እንኳን ገዝታችሁ 6 ወር ቢሆን አመት ብራችሁ ባንክ ከሚቀመጥ ገዝታችሁ አስቀምጣችሁ ስትመጡ ሽጣችሁ በምትፈልጉበት ቦታ ላይ መግዛት ትችላላችሁ። ባንክ ላይ አሁን ላይ ምንም ጥቅም የለውም። ብራችን ዝም ብሎ ብዛት ቁጥር ነው እንጂ ምንም ነገር እየሰራ አይደለም። ስለዚህ ሁላችሁም አስቡበትና ግዙ ነው የምለው እኔ። ብራችሁ ባንክ ከምታስቀምጡ ቤተሰቦቻቸው መተው ይዩ። ስለዚህ እኔ ለማሳየት እኔ ባልሄድም ሰዎችን አስቀምጫለሁ ማለት ነው። ስለዚህ እነሱ በደንብ በየጊዜው እዛው ነዋሪ ስለሆኑ እየሄዳችሁ እነሱ ያስጎበኟቸዋል ማለት ነው። የዛን ጊዜ ቀርጻችሁ ለቤተሰቦቻችሁ እዛ ላሉት ሌላ ሰው ማየት ይችላል። እኔ እንደራሴ እንግዲህ ብዙ ልጆች እንዳናገራችሁኝ መግዛት በጣም እንደምትፈልጉ አዲስ አበባ ላይ ተከራይታችሁ እንደምትኖሩ ነው የነገራችሁኝና ተከራይታችሁ ለቤተሰብ በአብዛኞቻችሁ ስታናግሩኝ ያላችሁት ከሀገር ውጭ ያላችሁት ውዴቶቼ ናችሁ። እናንተ ናችሁ እያያችሁ ለቤተሰብ የምትሰጡትና ቤተሰብ ነው ሄዶ የሚያይላችሁ። ስለዚህ ችግር የለውም። እኔ በጣም ደስ ይለኛል። ለእናንተ ፍላጎታችሁ በራሳችሁ ብር ፍላጎታችሁን እንድታሟሉ ዝግጁ ነኝ ላሳያችሁ ማለት ነው። እና እኔም ደግሞ ለማልተማመንበት ዝም ብሎ የሚያስጠይቀኝ ነገር ነው ዝም ብዬ ሚዲያ ላይ አላመጣም። ገብቷችኋል? ህጋዊ ባይሆን ማለት ነው። ግን ህጋዊ ስለሆነ ነው። ለምን እኔ አሁን ህጋዊ ነው ብዬ እዚህ ጋር ብለፈልፍላችሁ በኮምፒውተር ሁሉም ነገር ማስፈተሽ የሚቻል ነገር ስለሆነ እንደ በፊቱ ስላልሆነ ጊዜው ተቀይሯል። እና ንቁ። ብራችሁን ከምታስቀምጡ ለክሌ ያበድራችሁ ብራችሁን ከምትቸገሩ ግዙበት እና ቁም ነገር ላይ አውሉ። እንግዲህ እኔ በጣም እስካሁን ብዙ ልጆችን ቤተሰብ ይዣለሁ ታውቃላችሁ። በጣም ብዙ ልጆች የወደዳችሁ ቤቶች እንዳለ ሳሳያችሁ የነበረውን ቤቶች አሽጫለሁኝ ማለት ነውና ተሽጧል። ስለዚህ አሁንም ደግሞ ከጎኔ እንደምትሆኑ እንደምታበረታቱኝ በጣም ሙሉ ተስፋ አለኝና ኦፕ ጭራሽ ቀብኝ እያለ ኧረ ማማ ለቀሰች እና ውድ ቤተሰቦች ይሄንን ይመስል ነበረ። ለማንኛውም ላይክ ሼር እያደረጋችሁ እንደምታበረታቱኝ ተስፋ አለኝ እና ለማንኛውም ራስልኩ እንዳጥልብኝ እና ለማንኛውም ውድ ቤተሰቦች ደህና ሁኑልኝ። ከዚህ የበለጠ ልቆይባችሁ። ቻው።